የተከበራችሁ የዕለቱ የክብር እንግዶች ጥሪ የተደረገላችሁ ኡስታዞችና ዱዓቶች እንዲሁም የየስር ለና ቤተሰቦች አጋዦች ስፖንሰሮች እዚህ ማዕከላችን የተገኛችሁ ሙነሺዶች ታዋቂ ሰዎች እንዲሁም ተጽዕኖ ፈጣሪ የሚዲያ ባለሙያዎችም ጭምር ሁላችሁንም እንኳን ደህና መጣችሁልን። የሲር ለና ምናልባት ከ20 ዓመታት በላይ በኡስታዛችን በኡስታዝ ኑር ቱርኪ አማካኝነት ብቻውን በሚባል ደረጃ በተጀመረ የቲሞችን የመንከባከብ መሳኪኖችን የማገዝ ፕሮጀክት ዛሬ ላይ በተቋም ደረጃ በዚህ ልክ ከፍ ባለ መልኩ አገልግሎቱን ተደራሽ ለማድረግ እየጣረ ይገኛል። ዛሬም እንግዲህ በየዓመቱ እንደሚደረገው ረመዳን ልክ ሲወጣ ዒደል ፍጥርን ምክንያት በማድረግ ለእናቶቻችን ደግሞ ኢደል አድሃንና ሌሎች እንግዲህ የበዓል ጊዜያትን በመጠበቅ የሌላ እምነት ተከታዮችንም ጭምር የማልበስ የማገዝ የመደገፍ ስራን እስከዛሬም ሲያከናውን የቆየ ተቋም ነው። እንኳን ወደዚህ ድርጅት ወደዚህ ተቋም በደህና መጣችሁ እንላለን። በተለይ ለመጀመሪያ ጊዜ የመጣችሁ በእርግጠኝነት ውስጣችሁ ለየት ያለ ስሜት እየተሰማችሁ እንደሆነ ይሰማኛል። ምክንያቱም የነዚህ ልጆች ደስታ ማለት ዛሬ ሐቂቃ ምናልባት እኛ ቤት ላይ ትንሽ ሊመስለን ይችላል። እዚህ ታዳጊዎችና ቤተሰቦች ቤት ደግሞ ሐቂቃውን ቆጥሮ ማይጨርሱት የደስታ ስሜት ውስጣቸው ነው። ምክንያቱም ብዙ ጊዜ የቲም ሲባል ዒድ በመጣ ቁጥር እንዲህ አይነት ክስተቶች በመጡ ቁጥር ውስጣቸው የሚጎዳበት ተጨባጭ ያው ሁላችንም የምናውቀው ነው። የሲር ለና አይዟችሁ እያለ ይገኛል። ይሄ ደግሞ ከስኬቱ እንዲደርስ ከጎኑ ለጎናችሁ ሁላ ደግሞ እጅግ ከልብ ላቀ ምስጋናችን እናቀርባለን። ዝግጅታችንን ዛሬ ለየት ባለ መልኩ እስከዛሬ በቁርአን ነበር መድረክ ምን ከፍተው ዒድ ስለሆነ ሁላችንም በጋራ በመሆን በተክቢራ ዝግጅታችንን እንጀምራለን። የዒድ ተክቢራ ከጀርባ የሳውንድ ባለሙያው ይለቅልናል። እኛም አብረን እንላለን ኢንሻአላህ። ዝግጁ ናችሁ? መርሐባ አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ አላሁ አክበር ከቢራ والحمد لله كثيرا بلوا እናቶችን በሉ እናንተ لا إله إلا الله لا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وعز جنده وهزم الأحزاب وحده لا إله إلا الله الله أكبر اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وعلى أنصار سيدنا محمد وسلم تسليما كثيرا مرحبا እናመሰግናለን። ዛሬ ዒድ ስለሆነ በብዛት ከመድረካችን ፎርማል ከሆነው ወጣ ባለ መልኩ ነው። ምክንያቱም የልጆቹ ደስታ ነውና ብዙ ፎርማል የሆኑ ጉዞዎችን አናደርግም። የዛሬው መድረክም ትኩረታችንን ታዳጊዎች ላይ እናደርጋለን። በጣም በሚገርማችሁ መልኩ ዛሬ ከለበሱት ልብስ በተጨማሪ ለተመረጡ ለአራት ቤተሰቦች ወይንም ደግሞ ለአራት የዕለቱ ኮከቦች ልዩ ሽልማት ተዘጋጅቷል። ይህም ሽልማት የሚሆነው ኡስታዛችን ኡስታዝ ኑሩ ቱርኪ አሁን ወደ መድረክ መጥቶ የሚያቀርበው የመክፈቻ የእንኳን ደህና መጣችሁ መልእክት አለ። በሚያስተላልፈው መልእክት ውስጥ በርካታ ጥያቄዎች ይገኛሉ። እነዚህ ጥያቄዎች በኋላ ላይ የጥያቄና መልስ ውድድር በታዳጊዎች መካከል ይካሄዳል። ስለዚህ በደንብ ማዳመጥ አለባችሁ ማለት ነው። የጥያቄና መልሱ አሸናፊ ዛሬ ለየት ባለ መልኩ አንደኛ ለሚወጣው የቴሌቪዥን ስጦታ ተዘጋጅቶለታል። ተክቢር! አይሰማም። ምንድነው ያልኩት? ቲቪ ነው ሽልማቱ። ሽልማቱ ምንድነው? አይሰማም። በደንብ ሰምታችኋል። ቲቪ አይደለም ቲቪ ነው። እሺ፣ ሁለተኛ ለሚወጣ ደግሞ 10,000 ብር። ተክቢር!
ዛሬ የኢድ መዋያ የሚሆን 10,000 ብር ሁለተኛ ለሚወጣ ይሸለማል። በሶስተኛነት የሚያጠናቅቀው 3,000 ብር ይሸለማል። ተክቢር። እንዲሁም ደግሞ ይህንን ውድድር በአራተኛነት የሚያጠናቅቀው ለተሳትፈው የ1,000 ብር ሽልማት ይሰጣል። በባዶ አይመለስም ማለት ነው። ስለዚህ ጥያቄው እንደነገርኳችሁ የሚወጣው ከኡስታዝ ንግግሮች ላይም ስለሆነ በደንብ ማዳመጥ አለባችሁ። ካመለጣችሁ ኡስታዝ ሲናገር ካልሰማችሁ ጥያቄውን አትመልሱም፣ ቲቪው ያመልጣችኋል ማለት ነው። መርሃባ። አሁን በቀጥታ ወደ ኡስታዛችን ኡስታዝ ኑሩ ቱርኪ እንኳን ደህና መጣችሁ መልእክት ያስተላልፋል። ከዛ በኋላ ተመልሼ እመጣለሁ። መልካም ዒድ። السلام عليكم ورحمة الله وبركاته. ብላችሁ አዳምጡ። ለምን እዚህ ማነበው ላይ ቲቪ አለ፣ 10,000 ብር አለ፣ 3,000 ብር አለ። እንዳያኮርፍ ደግሞ ለመጨረሻ የሚወጣው ልጅ 1,000 ብር አለ። ጸጥ ብሎ ማዳመጥ ብቻ ነው። የተከበራችሁ እንግዶች፣ ለጋሾች፣ የበዓሉ ባለቤት የሆናችሁ ልጆቻችንና እናቶች በቅድሚያ እንኳን ለ1446ኛው ዓመተ ሂጅራ የኢደል አልፈጥር በዓል በሰላም አላህ አደረሳችሁ። ኢድ የደስታ ቀን ነው። በዚህ ደስታ ቀን ሁሉም የባህሉ ባለቤቶች መደሰት ይገባቸዋል። ነገር ግን እጅ ያጠራቸው፣ ኑሮ የከበዳቸው፣ ድህነት የተጫናቸው ወንድምና እህቶቻችን በዚህ ኢድ ዕለት በትካዜ ያሳልፋሉ። የሲርለና የበጎ አድራጎት ድርጅት ከለውጥ እንስራ የልማትና መረዳጃ ድርጋ በመተባበር እነዚህ እህትና ወንድሞች ከነ ቤተሰቦቻቸው ከትካዜ ወጥተው ኢዱን በደስታ ያሳልፉ ዘንድ አቅሙ በፈቀደ መልኩ ጥረት እያደረገ ይገኛል። የሲርለና የበጎ አድራጎት ድርጅት የወንድማማችነት የአንድነት ስሜቶች በተዳከሙበት ማህበራዊ ሰላምና መረጋጋት እየጠፋ ባለበትና የጥላቻና የመቃቃር ስሜቶች እየጠነከሩ በሄዱበት የወንድማማችነትና የአንድነት ስሜቶች እንዲጠናከሩ ማህበራዊ ሰላምና መረጋጋት እንዲሰፍን ሁሌም መኖሬን ያወኩት ለሰው የኖርኩ ቀን ነው የሚለው መርህ በማንገብ በሌሎች የደስታ ነጸብራቅ ደስታ መቆናጸፍ የሚቻል መሆኑን በተግባር በማሳየት በርካቶችን አስደስቷል። የሲርለና ወላጃት የሆኑ ዜጎችን በቋሚነት በገንዘብ በመደገፍ የትምህርት ወጪያቸውን በመሸፈን በማስተማር በኮሌጅና ዩኒቨርሲቲ በራሳቸው ክፍል መማር የማይችሉ ዜጎችን በመደገፍ እስከ ድህረ ምረቃ ትምህርት ድረስ ማስተማር እንዲሁም በርካታ ዜጎች ድጋፍ በማድረግና በተለያዩ ሙያዎች ሰልጥነው ስራ እንዲጀምሩ በማድረግ በእድሜ የገፉና ድጋፍ የሌላቸው መስራት የማይችሉ አረጋውያንና የወር አስቤዛቸው በማሟላት ቋሚ ድጋፍ በማድረግና በገጠሪቱ ኢትዮጵያ ውሃ በመቆፈር እያዳረሰ ይገኛል። ድርጅታችን የሲርለና በዚህ ዓመት ለ1446ኛው የኢድ አልፈጥር በዓል ለ8ኛ ጊዜ ለ1400 ልጆቻችን 7,200,000 ብር በማውጣት ደረጃውን የጠበቀ ሙሉ ልብስና ጫማ አልብሰዋል። በዛሬ ዕለትም ለነዚህ የቲሞችና ምስኪኖች ከወላጆቻቸው ጋር የኢድ በዓልን አብረን እያከበርን ሲሆን ለሁሉም ልጆች በተጨማሪ የኢድ ስጦታ ተዘጋጅቶላቸዋል። ሌሎችን የማገልገል ጉጉት በልብ ውስጥ ሲቀመጥ አገልጋዩን ወደ ዘላለማዊ ሕይወት ተጓዥነት ይቀይረዋል። ልብ ከጭካኔ ራሷን ነፃ ታደርጋለች፣ በርህራሄ ትጠቀልላለች። መንፈሳዊነት የሚገኝ ዕውቀት፣ ጥበብና ስነ ምግባር አስደሳች ዘላለማዊነት ያስገኛል። ስለዚህ እውነተኛና ቅን አገልግሎቶች የልባዊ ብስለት ፍሬዎች ናቸው። ዓለማዊ ጥቅም ሳይፈለግባቸው ለሰው ልጆች የሚደርሱ ቅን አገልግሎቶች ሁሉ ራስን ከፍ ያደርጋሉ፣ ባሪያንም ወደ አላህ Subhanahu Wa Ta'ala ያቀርባሉ።
በልባችን ውስጥ የተስፋ በሮች የሚከፈቱት ፍጥረትን በማገልገል ብቻ ነው። የሲርለና የበጎ አድራጎት ድርጅት እነዚህ መልካም ተግባራት በስኬት እንዲሰራ የቲሞችና ምስኪኖች በኢድ ቀን በደስታ እንዲያሳልፉ እገዛ ያደረጋችሁ ግለሰቦች፣ ድርጅቶችና የተለያዩ የበጎ አድራጎት ድርጅት እንዲሁም በቲክቶክ በተደረገ ዘመቻ ቲክቶኩን ለመልካም ነገር ላዋላችሁ ቢሮ ድረስ መጣችሁ 10ም 20ም 30ም ልጅም 100ም ልጅም ብላችሁ ላሰፋችሁልን ሁሉ በየሲርለና የበጎ አድራጎት ድርጅት ስር ለሚገኙ 1400 የቲምና ምስኪኖች በእነሱ ስም ምስጋናዬን አቀርባለሁ። ስላዳመጣችሁኝ አመሰግናለሁ። መልካም የኢድ ቀን እንዲሆን እንመኛለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እናመሰግናለን። ዘግየት ብላችሁ የተቀላቀላችሁንም እንኳን ደህና መጣችሁ። ለ1446ኛው የዒደል ፍጥር በዓል ምክንያት በማድረግ የሲርለና የበጎ አድራጎት ድርጅት ከለለውጥ እንስራ የልማትና መረዳጃ እድር ጋር በመተባበር ለ1400 ቤተሰቦች ዛሬ 7 ሚሊዮን 200 ሺህ ብር የሚያወጣ የአልባሳት ስጦታ እያደረገ ይገኛል። ይህንንም በማስመልከት ደግሞ ልዩ የዒድ የበዓል ዝግጅቱን እያደረገ ይገኛል። ልጆች ተደስተው የሚውሉበት ቀን ለማድረግ ያው ጥረታችን አሁንም ቀጥሏል። እንደሚታወቀው የሲርለና ምናልባት ብዙ ጊዜ እንደሚነገረው ኡስታዝ ኑሩ ቱርኪ ከየቲሞች ጋር ተያይዞ ስራውን ትኩረቱን እዚህ ላይ አድርጎ ለብዙ አመታት ምናልባትም እንግዲህ ከ20 አመት ላላነሰ በርካታ ጊዜያቶች ሲሰራ የነበረውን የየቲሞችን የመንከባከብ ስራ በተቋም ደረጃ ከፍ አድርጎ እንቅስቃሴ ከጀመረ በኋላ በርካታ በዚህ በነገራችን ላይ 1400 ስንል 1400 ቤተሰቦች ስር ተቅሪበን ወደ 5200 ሰዎችን ተጠቃሚ ማድረግ የቻለ ተቋም። ይሄ ምናልባት በጣም ጥቂት ድርጅቶች ጋር ብቻ ሊገኝ የሚችል ቁጥር ነውና ሀቂቃ ለሲርለና ሞራል ይገባዋል። 5200 ሰዎችን ተጠቃሚ ማድረግ የቻለ ተቋም ነው። ይሄ ተቋም እንግዲህ እስከዛሬ ቅድም እንዳልኩት ከየቲሞች አለፍ ባለ መልኩ ደግሞ በገጠሪቷ የሀገራችን ክፍል የውሃ እጥረት ያለባቸው ንጹህ ውሃ ባለማግኘታቸው ምክንያት የቆሸሸ የወንዝ ውሃ በመጠጣታቸው ለተለያየ በሽታ የሚዳረጉ የተለያዩ አካባቢዎች ላይ ለሚገኙ ወገኖቻችን የውሃ ጉድጓድ የማስቆፈር ፕሮጀክትን ይዞ ዛሬ ምናልባት እንደ ቁጥር ሲነገር ቀላል የሚመስል 360 የውሃ ጉድጓዶችን የሲርለና ማስቆፈር ችሏል። ሞራል አይገባውም? 360 የውሃ ጉድጓድ ማለት እንደው በትንሹ በተሰራ እንኳን ጥናት አንድ የውሃ ጉድጓድ 100 ሰዎችን ወይንም ደግሞ 100 አባወራዎችን ማስጠቀም ቢችል ተቅሪበን ወደ 360 ሺህ አካባቢ ዜጎችን ተጠቃሚ ማድረግ የቻለ የውሃ ጉድጓድ ተቆፍሯል። ቀላል ስራ አይደለም። እጅ ከልብ ነው የምናመሰግነው። ከዚህ ማለፍ ሲል ደግሞ ብዙዎቻችን ትኩረት ያልሰጠነው ቅድም እንዳልነው ያው ከቻል እንደዚህ አዲስ አሰፍቶ ማልበስ ዒድን እነሱም ጋር አዲስ እንዲሆንላቸው ማድረግ ይሄ ትልቁ ፕሮጀክት ነው። ይሄ እንኳን ካልተቻለ በተለይ በገጠሪቱ የሀገራችን ክፍል አንድ ልብስ ለብሰው 1 አመት ሳይቀይሩ የሚቆዩ ህፃናት አሉ። ይህንንም ታሳቢ በማድረግ የልብስ ባንክ በማለት በማቋቋም እጅግ በጣም በአማረ መልኩ አልባሳትን ሰብስቦ ተቀብሎ አጥቦ ተኩሶ አሳምሮ ወደ ገጠሪቷ የሀገራችን ክፍል ለሚገኙ አቅመ ደካማ ቤተሰቦች የአልባሳት ድጋፍ በማድረግ ላይ ይገኛል። ከዚህም ውጪ እንግዲህ ብዙ ተቋሞችና መረዳጃ እድሮች የሚፈሩትን ምናልባትም በየሰፈራችን አንዳንድ መኖር ግድ የሚለውን የጀናዛ ኺድማ፣ የጀናዛ ማጠብ፣ የመሸኘት፣ የመኪና አገልግሎት መስጠት ቀላል ስራ አይደለም። ትኩረት ያልተሰጠው ምናልባት በፊት ላይ በአወሊያ ብቻ ታጥሮ የነበረ አሁን ላይ ብቅ ማለት የጀመሩ የጀናዛ ኺድማ የሚያደርጉ ተቋማት እየመጡ ነው። ከነዚህም መካከል ለለውጥ እንስራና ወይንም ይሄ የሲርለና የበጎ አድራጎት ድርጅት በጋራ እየሰሩት ያለው ስራ የሚጠቀስ ነው። በአጠቃላይ ለሚሰሩ ስራዎች ደግሞ ድጋፎች ከጎናቸው መቆም የሁላችንም ግዴታ ነው። በተለይ
ዘካ ላይ ብዙ ክፍተት ይታይብናል። ዘካዎቻችን የሚወጡበት ቦታ ምናልባት ውጤት ማምጣት እየቻሉ ነው ወይ ተብሎ መፈተሽ አለበት። ዘካ ማያወጣ የለም፣ ይብዛም ይነስም አብዛኛው ስራ ላይ ያለ ሰው ያወጣል፣ ያው መስፈርቱን ያሟላ ሰው። ይሄ ዘካችን ግን ምን ያክል ሰው ለውጧል? 50 ሺህ ብር ዘካ በትንሹ ያለበት ሰው 50 ሰው ደርድሮ 1 ሺህ ብር በትኖ ከሰጠ 50ዎቹም ሰዎች ለውጥ ማምጣት አይችሉም። ነገር ግን ለአንድ ሰው በ50 ሺህ ብር ስራ ዛሬ ብናስጀምረው የዛሬ ዓመት አትርፎ ምናልባት ዘካ ማውጣት የሚችልበት ደረጃ ማድረስ እንችላለንና ዘካዎቻችንን በተለይ በግለሰብ ደረጃ በየቦታው ተበታትነው ውጤት አልባ ከሚሆኑብን ድህነትን መዋጋትም የምንችለው በዚህ በዘካ ሲስተም ስለሆነ ወደ ተቋሞቻችን በማምጣት በተለይ የሲር ለና ለዚህ ተብሎ ለዘካ ፐርፐዝ ብቻ ተብሎ የሚያገለግል የባንክ አካውንት በመክፈት ዘካን በመሰብሰብ ላይ የሚገኝ ተቋም ነውና ዘካዎቻችሁን በተለይ ነጋዴዎች፣ ባለሀብቶች፣ አቅሙን አላህ የሰጣችሁ ሰዎች ይሄ የእናንተም ሐቅ እስካልሆነ ድረስ ማውጣታችሁ እስካልቀረ ድረስ በተቋም ደረጃ ውጤት በሚያመጣ መልኩ አንዲትን እናት የልብስ ማጠቢያ ማሽንና ኦሞ ከዛ የ6 ወር የቤት ኪራይ ከፍለንላት ልብስ ማጠብ ስራ ብናስጀምራት ምናልባት ከየሲር ለና ተረጂ ከመሆን ነፃ ማውጣት እንችላለን። በተመሳሳይ መልኩ ቺፕስ ሰርታ መዋል ወይንም ማደር የምትችልን እናት የቺፕስ ማሽን እቃዎችን ገዝተን ብንሰጣት በእናንተ የዘካ ብር እቺን እናታችንንም በተመሳሳይ መልኩ ከተረጂነት ማውጣት ይቻላል። ሐቂቃውን እስከማቀው ያው የሲር ለና ቤቴም ስለሆነ ጭምር በዚህ አጋጣሚ አምባሳደር መሆኔን በየመድረኩ ይፋ ማድረግ አለብኝና እንደ አምባሳደርነቴም ጭምር የሲር ለና እነዚህም ቤተሰቦች ይዞ ሁሌ በየአመቱ የሆነ ነገር እየሰጠ መቀጠል አይፈልግም። አሁንም እንደዛ የምታስቡ ካላችሁ እንዳትሳሳቱ። እነዚህም ቤተሰቦች ሁሌ ይዞ እየረዳ መቆየት አይፈልግም። በርካታ የተመዘገቡ የሲር ለናም ቢሮ የሚያጨናንቁ እናቶች አሉ፣ አቅመ ደካሞች አሉ። እነሱን ተቀብሎ በእነዚህ ቦታ ለመተካት እነዚህን እናቶቻችንን ስራ ማስያዝ ራሳቸውን እንዲችሉ ማድረግ ትልቁ እቅዳችን ነውና ዘካዎቻችሁን ስፖንሰር በማድረግ ሰደቃዎቻችሁን ጭምር ወደ የሲር ለና እንድታመጡ የሚለውን መልእክት ለማስተላለፍ ነው። ዛሬ የመጣችሁ ምናልባት ከዚህ በፊትም ከጎን የሆናችሁትን እያመሰገንን ማለት ነው። መርሃባ። በቀጥታ ወደ ተከታዩ ዝግጅታችን እናልፋለን። ወዴት ነው የምንሄደው? እሱ ይሻላል። ሽልማቱ ምንድነው? አንደኛ ለወጣው ምንድነው? አይሰማም። ሁለተኛ ለወጣውስ? ሶስተኛ ለወጣ እኔ ራሱ ረስቼው ነበር፣ ሸምድዳችሁታል። ጉድ። አራተኛ ለወጣውስ? መርሃባ። አሁን ከወንድም ከሴትም ተወሩና እጣ ይወጣል። መርሃባ። ይህንን የጥያቄና መልስ ውድድር እንዲመራለን ኡስታዝ ሰይድ አብደላህ መድረኩን ለሱ እንለቃለን። ስለ ሽልማቱ ተናግራችኋል። ቀጣይ የሚሆነው የጥያቄና መልስ ውድድር ይሆናል። አስተባባሪዎች ከሴት 5 ሰዎችን ከወንድ 5 ሰዎችን ትመርጡልንና እነዚህ የተመረጡ ሰዎች እጣ አውጥተው ከ5ቱ 2 ወንድ 2 ሴቶች ለመወዳደር እዚህ ይመጣሉ። ይህ እስኪደረግ ድረስ ሌሎች ፕሮግራሞች ይቀጥላሉ። አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። የዛሬ ተወዳዳሪዎችን የተለያዩ የመወዳደሪያ ጥያቄዎችን ጠይቃቸዋለን። ይህ ጥያቄ እያንዳንዱ ጥያቄ አንዳንድ ነጥብ የሚያስገኝ ሲሆን ምናልባት ጥያቄውን አላውቀውም ምርጫ ይሰጠኝ ካለ ምርጫ ተሰጥቶት በዛ ምርጫ መሰረት የሚመልስ ከሆነ ግማሽ ነጥብ ያገኛል ማለት ነው። ያለ ምርጫ የሚመልስ ከሆነ አንድ ሙሉ ነጥብ ያገኛል። እያንዳንዱ ተወዳዳሪ በመጀመሪያ ዙር 3 ጥያቄ ይጠየቅና ከነዚህ 3 ጥያቄዎች በሁሉም የሚለዩ ከሆነ በዛው እንጨርሳለን። ካልሆነ ግን አንዳንድ የመለያ ጥያቄ ይጨመራል። በዛ መሰረት ነው ጥያቄው የሚሄደው። ኢክራም ብሩ ቅድም ኡስታዝ ንግግር ሲያደርግ ሰምተሻል? እሺ
የሲር ለና የበጎ አድራጎት ድርጅት በዚህ ዓመት ለኢድ አልፈጥር በዓል ለየቲሞችና ምስኪኖች ልብስና ጫማ መግዣ ያወጣው ወጪ ወይም ያወጣው ብር ስንት ብር ነው? ቅድም ንግግሩ ላይ ተገልጿል። ስንት ብር ነው? ምርጫ ይሰጥ ወይስ እንዲሁ ትመልሻለሽ? ምርጫ ልስጥሽ? እሺ እንግዲህ 5 ሚሊዮን 700 ሺህ ብር ለ7 ሚሊዮን 200 ሺህ ብር። እስቲ ከሁለቱ ምረጭ። ስንት ነው ያልኩት? በትክክል አልተመለሰም። 5 ሚሊዮን 700 ሺህ ብር አይደለም፣ በቃ አልተመለሰም። ሌላ ጥያቄ ነው የምንጠይቀው። ይሄኛው መልሱ ቅድም ንግግር ላይ ሰምታችሁታል። 7 ሚሊዮን 200 ሺህ ብር ነው ወጪ የተደረገው። ንግግሩን ሰምታል። የሲር ለና የበጎ አድራጎት ድርጅት በዚህ ዓመት ለኢድ አልፈጥር በዓል ለየቲሞችና ምስኪኖች ልብስና ጫማ ያለበሰው ለስንተኛ ጊዜ ነው? አይደለም፣ አልተመለሰም። ምናልባት ከተሳታፊዎች ለስንተኛ ጊዜ ነው? ለ8ኛ ጊዜ ነው። ያው ተሳታፊዎች መስማታቸውን ለማረጋገጥ ነው። በየሲር ለና የበጎ አድራጎት ድርጅት ውስጥ ከሚሰሩ ሰራተኞች መካከል እዚህም ቅድምም ሲገለጽ ነበረ የሁለት ሰው ስም ከድር። እሺ ዛሃራ መልሳለች። ሁለቱንም አላሁ አክበር። የሲር ለና የበጎ አድራጎት ድርጅት በዚህ ዓመት ለኢድ አልፈጥር በዓል ለየቲሞችና ምስኪኖች ልብስና ጫማ ያለበሰው ለስንት ሰዎች ነው? ለስንት ሰዎች ነው? ቶሎ በል። ምርጫ። እሺ ለ1200 ለ1400 ሐመሩሃ ለ1500 ለስንት? 1500 ግን አይ ቁጥሩን ነው አይፈለኩት። ድጋሚ ምርጫውን ልንገርህ። ለ1200 ለ1500 አንተ እንዳልከው ሐመሩሃ ለ1400 1500 አልተመለሰም። መልሱ ስንት ነው? ያው እዚህ ላይ ተጽፏል አይደለም? ለ1400 የቲሞችና ምስኪን። እዚህ ላይ ያለ ጥያቄ ነበር። አርካኑል ኢስላም ወይም የእስላም ማዕዘናት ስንት ናቸው? ምርጫ ይሰጥ። እሺ 6 ለ4 ሐመሩሃ 5 ሐመሩሃ 5 ግማሽ ነጥብ አግኝታለች በምርጫ። የዘንድሮ የረመዳን የመጀመሪያው ቀን የዋለው በምን ቀን ነበር? የመጀመሪያው ቀን የረመዳን የመጀመሪያው ቀን የዋለው በምን ቀን ነበር? እለቱን ማለት ነው። ሰኞ፣ ማክሰኞ እያልክ የመጀመሪያው ቀን የዋለው በምን ቀን ነው? ቅዳሜ ነው። ሙሉ ነጥብ አግኝቷል። አላሁ አክበር። አንቺ መስጊድ ሄደሽ ታውቂያለሽ? እሺ። በረመዳን ወር ውስጥ የኢሻ ሰላት የሚሰገደው ስንት ረካ ነው? 4። አላሁ አክበር። የኢማን መሰረቶች ወይም አርካኑል ኢማን ስንት ናቸው? ምርጫ። እሺ 5 ለ4 ሐመሩሃ 6 ስንት? 4 ልድገምልህ። የኢማን መሰረቶች ወይም አርካኑል ኢስላም ስንት ናቸው? አርካኑል ኢማን 4 ለ5 ሐመሩሃ 6 4 አልተመለሰም። ስንት ነው? 6 ነው።
የከንቲባ ታውቂያለሽ? የአዲስ አበባ ከተማ ከንቲባ ስማቸው ማን ይባላል? ምርጫ። እሺ ሀ አዳነች አቤቤ፣ ለለማ መገርሳ። ከሁለቱም ምረጭ። አዳነች አቤቤ ግማሽ አግኝታለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ስማቸው ማን ይባላል? ጥያቄውን ሰምተኛል? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ስማቸው ማን ይባላል? ምርጫ። እሺ ሀ ሼክ ሱልጣን አማን፣ ለሼክ ሀጂ ኢብራሂም ቱፋ፣ ሐመሩሃ ዶክተር ጄላን ኸድር። ዶክተር ጄላን አልተመለሰም። ሼክ ሀጂ ኢብራሂም ቱፋ ናቸው። የኢትዮጵያ ዋና ከተማ ማን ትባላለች? አዲስ አበባ። ከትራፊክ መብራቶች መካከል የቱ ሲበራ ነው ተሽከርካሪዎች የሚቆሙት? የትራፊክ መብራቶችን ታውቃለህ? አንደኛ ክፍል አይደል? ከትራፊክ መብራቶች መካከል የቱ ሲበራ ነው መኪኖች የሚቆሙት? ቀይ ሲበራ ነው። መልሶታል። በአስፋልት መንገድ ላይ ለእግረኞች ማቋረጫ ተብሎ የሚሰራው ወይም ቀለም የሚቀባው ቦታ ምን ይባላል? ምርጫው ሀ ዜብራ፣ ለአስፋልት ዜብራ መልሰዋለች። በኢትዮጵያ ውስጥ ከሚገኙ የዱር እንስሳት ውስጥ ሶስቱን ጥቀስ። በኢትዮጵያ ውስጥ ከሚገኙ፣ በኢትዮጵያ ውስጥ ብቻ አይደለም ሌላ ሀገርም ሊገኙ ይችላሉ፣ ግን ኢትዮጵያ ውስጥም ያሉ ሶስት የዱር እንስሳዎች ጥቀስ። የዱር እንስሳት አንበሳ፣ ነብር፣ ጦጣ። ተመልሷል። ሶስት የአፍሪካ ሀገራት ንገሪኝ። ምርጫ። እሺ ሶስት የአፍሪካ ሀገራት ነው ያልኩሽ። ምርጫ ሀ ጅቡቲ፣ ኬንያ፣ ሱዳን፣ ለጀርመን፣ ሆላንድ፣ አሜሪካ። ሀ ምን? ሱዳን። በቃ አግኝተዋለች አንዱን ስለጠራች። የታላቁ ህዳሴ ግድብ የት ክልል ይገኛል? የት ክልል ውስጥ ይገኛል? ምርጫ አላርግልህ። የታላቁ ህዳሴ ግድብ የት ክልል ውስጥ ይገኛል? ሀ ኦሮሚያ፣ ለቤኒሻንጉል ጉሙዝ ክልል። ከሁለት አንዱ ነው። ለምን? እሺ ግማሽ ነጥብ አግኝቷል። ለቤኒሻንጉል ጉሙዝ ክልል ውስጥ ጨርሰናል። ውጤት በኋላ ዳኞች ያሳውቁናል። በመላው ዓለም ሆናችሁ በቀጥታ ስርጭት ይህንን ልዩ የዒድ አልፍጥር ዝግጅት የምትከታተሉ በየሲር ለናና በኡስታዛችን በኡስታዝ ኑሩ ቱርኪ የቀጥታ ስርጭት የቲክቶክ አካውንቶች እንዲሁም ደግሞ ዛሬ ሃሩን ሚዲያና በቅርቡ ውህደት ፈጥረው ወደ ስርጭት የመጣው ነጃሺ ቲቪ ይህንን ፕሮግራም እንግዲህ ለተመልካቾች ያደርሳሉ። የሲር ለና የበጎ አድራጎት ድርጅት ዘርፈ ብዙ የበጎ አድራጎት ስራዎችን እየሰራ ይገኛል። የቲሞችንና መሳኪኖችን ከመንከባከብ አልፎ የውሃ ጉድጓድ ማስቆፈር እንዲሁም ደግሞ የልብስ ባንክ በማቋቋም አልባሳትን ሰብስቦ ለገጠር የማድረስ ስራዎችን እየሰራ ይገኛል። ከ5200 በላይ ቤተሰቦችን በስሩ አቅፎ ይዞ የሚገኝ የበጎ አድራጎት ድርጅት ነው። ይህንን ተቋም ማገዝ፣ ከጎኑ መቆም፣ የተለያዩ ሀጃዎቹን የመሸፈን የሁላችንም ግዴታ ነው። በቀጥታ ወደ ሽልማት ስነ ስርዓቱ እንሄዳለን። ሽልማቱንም እንዲሰጥልን ኡስታዝንና
የጥያቄና መልስ ውድድር አዘጋጁን ሰዒድ አብደላን ወደ መድረክ ጋብዛለሁ። አራተኛ በመውጣት ያጠናቀቀው ማን ነው? አማር መሐመድ ነው። የአማር መሐመድ ሽልማቱ እናቱ ጭምር እናቱ አማርና እናቱ የሚቀጥለው ዓመት ቴሌቪዥን አትከሳይ የአማር እናት እዛም ዘፈረ የመጣው ያው ሁለታችሁም አንድ ላይ ተቀበሉ። ሞራል ስጧቸው ልጆች። እሺ ሁለተኛ ሶስተኛ በመውጣት ያጠናቀቀችው ተናንቀው ነበረ ከአማር ጋር ኢክራም ብሩክና እናቷ ሞራል ስጧቸው። ኢክራም ማሻአላህ ያፈጠርሽ ነው። አዎ ሶስት ልጆች ተካተቱ አፍሪ እና ታይታለች። እናትና ልጇ ምን ያስቀመሉ 3000 ሁለተኛ በመውጣት የበግ ዋጋ ማለት ነው 10,000 ብር ነው። 10,000 ብር የበግ ማነው? 10,000 ብር ሙአዝ እስማኤል ጀግናው ማሻአላህ ይኸው ኩልበል የ45,000 ብር ቴሌቪዥን አህላም ጠይብ ጠይብ የት አለ እናት አንደኛ ወጣችሁ ቴሌቪዥን አግዣት ስምለሻችሁ የእናቷ ጓደኛ ልጅ ናት። እሷ ደግሞ አድራሽ ነች። ይከፈት አይከፈት አንደች አህላን የ1,000 ስጦታ ቴሌቪዥን ተበክሎላታል። ሞራል ካለ እንቁልልጭ አላህ ሰምስታችሁ ብላለች። ተክቢር ጉድ አንደኛ ለወጣው ቀጥል ብለው አንደኛ ለወጣው ተጨማሪ የ12,000 ብር ሽልማት ተክቢር። ሁለተኛ ለወጣው የ8,000 ብር ተጨማሪ ሽልማት ተክቢር። ሶስተኛ ለወጣው የ5,000 ብር ተጨማሪ ሽልማት ተሰጥቷል። ሞራል ይታለ እሱን አልናገርም እኔ። ወንድማችን አሚር ለድርጅቱ ደግሞ የ150,000 ብር ድጋፍ አድርጎልናል። ተክቢር ሞራል በደንብ ሞራል ሰጡልን። ዶክተር አብዱልቃድር እጅግ ከልብ እናመሰግናለን። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ ለኢድ አል ፊጥር በዓል በሰላም አደረሳችሁ።